ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የወጣትነት የዕድሜ ክልል ፈተና የሚበዛበት ነው። በአብዛኛው ሰው በሕይወት ውስጥ ስኬትና ድል የሚያጣጥመው አሊያም ደግሞ በተቃራኒው ውድቀትና ሽንፈት የሚጎነጨው በአፍላነት ዕድሜው መርጦ በሚጓዝበት መንገድ መሆኑንም ሲናገር ይደመጣል። አንዳንዶቹ የወጣትነት ትኩስ አቅም፣ ጉልበትና ጊዜያቸው በአግባቡ በመጠቀማቸው የተሻለ የኑሮ ደረጃ፣ የሕይወት ከፍታን ለመቆናጠጥ ችለዋል። በኑሮ ሜዳ ላይ ወጣትነት አቷሏቸውና ጊዜያቸውን ነጥቋቸው ሕይወት ፈተና ያዞረችባቸው እስኪመስላቸው ድረስ በተስፋ መቁረጥ ውስጥ ሲዋኙና ሲዳክሩ የሚስተዋሉም አይታጡም። የኢትዮጲያ ክር ባለቤትና ሥራ አስፈጻሚ አቶ ሳሙኤል አዲሱ ዓለም በወጣትነት ላብና ወዝ በማፍሰስ ለስኬት ከበቁ መካከል ከሚጠቀሱት መካከል ይጠቀሳል። ሳሙኤል ተወልዶ ያደገው አዲስ አበባ ሰሜን ሆቴል አካባቢ ሲሆን የመጀመሪያ ደረጃ ትምህርቱን በፍሬ ሕይወት ቁጥር 2፣ የሁለተኛ ደረጃ ትምህርቱን ደግሞ በንፋስ ስልክ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሏል። በአካውንቲንግ እና ማኔጅመንት የትምህርት መስክም የመጀመሪያ ዲግሪውን ከዩኒቲ ዩኒቨርሲቲ አግኝቷል። ከከፍተኛ ትምህርት በኋላ በኢትዮጵያ ንግድ ባንክ አክሱም ቅርንጫፍ ለ1 ዓመት፣ አዲስ አበባ ወጋገን ባንክ ለ4 ዓመት አገልግያለሁ የሚለው ሳሙኤል ከኢትዮጵያ በመውጣት በተባበሩት አረብ ኤሚሬትስ ቀደም ሲል ሲሰራበት በቆየው የባንክ ስራ ተቀጥሮ ለ5 ዓመታት ሰርቷል። ከተቀጣሪነት ወጥቶ የግሉን ስራ ለመጀመር ከነበረው የረዥም ጊዜ ጽኑ ፍላጎት በመነሳትም የግል ካምፓኒ ለማቋቋም መቻሉንም ይናገራል። ሳሙኤል እንደሚገልጸውም በቤተሰቡ ውስጥ ካሉት 5 ልጆች መካከል እሱ ሁለተኛ ነው። አስተዳደጉም አልጋ ባልጋ የሚባል አልነበረም። መራራ የሚባል ባይሆንም የችግር ሕይወትን አሳልፌያለሁ። ኑሮ እጅግ ፈታኝና ተስፋ አስቆራጭ ቢሆንም እኔ ግን በጽናት ተሻግሬዋለሁ ሲልም ያክላል። በወጣትነት ምስረታ ዓላማን ለማሳካት ሌት ተቀን መልፋት ያማረ ፍሬ እንዲኖር ያደርጋል፣ በሰው ዘንድም ያስከብራል የሚለው ሳሙኤል ከህልሙ በመነሳት በተባበሩት አረብ ኤሚሬትስ በሎጂስቲክስ እና ኤክስፖርት ምርቶች ላይ የሚሰራ ኤክሶዱስ የሚል ኩባንያ ለመመስረት በቅቷል። በመቀጠልም ቡና ኤክስፖርት ወደ ማድረግ ስራ በመሸጋገር የድርጅቱን ስም ከኤክሶዱስ ኢትዮጲካር ወደሚል ስያሜ ይቀይሩታል። ቡና፣ መኪናና የተለያዩ ምርቶችን ኢምፖርት ኤክስፖርት ከማድረግ ጋር በተያያዙ የምንሰራቸው ስራዎች ሰፊ በመሆናቸው ነው ሲልም ያክላል። እንደ አውሮፓውያን አቆጣጠርም ከ2015 ጀምሮ መኪናዎችን ለኢትዮጵያ ገበያ ሲያቀርብ ቆይቷል። ከቅርብ ጊዜ ወዲህ ደግሞ የተለያዩ ሞዴል ያላቸው ኤሌክትሪክ መኪኖችን ከቻይና በማስመጣት ከብድርና ቁጠባ ተቋማት ጋር በጥምረት በመስራት ለመኪና ፈላጊዎች በማስረከብ ላይ እንደሚገኝ ባለፉት 2 ዓመታት ብቻ ከ600 በላይ መኪኖችን ማቅረቡንም ተናግሯል። ኢትዮጲካር በኢትዮጵያ በጅቡቲና በተባበሩት አረብ ኤሚሬትስ ቢሮዎችን ከፍቶ በመስራት ላይ ይገኛል የሚለው ሳሙኤል ወደ ሀገር ውስጥ መኪናን ከማስገባት እና ወደ ውጭ ሀገር ቡናን ከመላክ በተጨማሪ የስጋ ምርት ወደ መካከለኛው ምስራቅ አገሮች እንደሚልክም የተለያዩ የምግብ፣ የጨርቃጨርቅ፣ የመኪና መለዋወጫ ወደ ሀገር ውስጥ እንደሚያስገባም ጠቁሟል። ኢትዮጲካር በጋምቤላ ክልል ሚት በሚባል አካባቢ 30 ሄክታር ቡና የሚያለማበት መሬት አለው የሚለው ስራ አስፈጻሚው ከቡና እርሻውም እስከ 1 ኮንቴነር የሚሰበሰብ መሆኑና ከይርጋ ጨፌ፣ ከሲዳማ፣ ከጅማና ከሌሎች አካባቢዎች ከሚገኙ አርሶ አደሮች አቅራቢዎች ላይም ጥሬ ቡና እየገዙ ወደ አሜሪካ፣ አውሮፓና የመካከለኛው ምስራቅ አገሮች የሚልኩ መሆኑንም ተናግሯል። በደብረ ብርሃን ከተማ ከ20,000 ካሬ ሜትር ቦታ ላይ በ1 ቢሊዮን ብር ካፒታል የሲሚንቶ ከረጢት ማምረቻ ድርጅት ገንብተን በማጠናቀቅ ላይ እንገኛለን የሚለው ሳሙኤል ፋብሪካው በዓመት ከ70 ሚሊዮን በላይ የሲሚንቶ ከረጢት እና ማዳበሪያ እንደሚያመርት ሆኖም መገንባቱንና በ2019 ዓ.ም ስራ ይጀምራል የሚል እምነት ያለው
መሆኑንም አስታውቋል። መውደቅና መነሳት ያለ ነው። ከ5 ጊዜ በላይ ከፍተኛ ኪሳራ ውስጥ ገብቼ አውቃለሁ። በልጅነቴ ወራት፣ በወጣትነቴ በችግር ተፈትኛለሁ። ሆኖም በእነዚህ ጊዜያት ሁሉ የተማርኩትና ልምድ የወሰድኩት ነገር ቢኖር ተስፋ አለመቁረጥ ነው። ከስህተት መማርና ወድቆ መነሳት ሰውኛ ባህሪ ነው የሚለው ሳሙኤል በሕይወት ተስፋ ባለመቁረጥ ወድቆ መነሳት እንደሚቻል ባመኑና ላብ ኑሮን ይቀይራል የሚል ፍልስፍና ያለው በመሆኑ ዛሬ ከራሱ አልፎ በመሰረታቸው ድርጅቶች ከ200 በላይ ለሚሆኑ ሰዎች የሥራ ዕድል መፍጠር መቻሉንም ተናግሯል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።